ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ የፕሮግራማችንን ተደራሽነት ከፍ እንድታደርጉ፣ አዲስ የሆናችሁ ቻናላችንን ዛሬ ማድመጥ የጀመራችሁ በቀጥታ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዕለተ ሐሙስ የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው ትናንት ምሽት የቡዳፔስቱን ፍጻሜ ከሚካኤል አርቴታ አርሴናል ጋር ለፍጻሜ የትኛው ክለብ ይደርሳል በሚል እንግዲህ አንድ ጨዋታ ትናንት ምሽት ይቀር ነበር። በአሊያንዝ አሬና ባየር ሙኒክ እና ፒኤስጂን ያገናኘው የምሽቱ ጨዋታ በቀጥታ በጨዋታው ውጤት 1-1 ተለያይተው በድምሩ 6-5 ፒኤስጂ አሸንፈው በአግሪጌት በቀጥታ ፋይናሊስት ሆኗል። በፈረንሳይ እግር ኳስ ታሪክ የመጀመሪያና ብቸኛ ቡድን ሆኗል። ፓሪስ ሴን ጀርሜን ለተከታታይ 2 ዓመት የዩኤፋ ሻምፒዮንስ ሊግ ፋይናሊስት ሲሆን እንደምታውቁት የተጠናቀቀውን የውድድር ዓመት ዋንጫ ኢንተር ሚላንን በፍጻሜ ከተጠበቀው በላይ ግብ አስቆጥረው ድል ማድረጋቸው ይታወቃል፣ 5-0። አሁን ደግሞ ለሌላኛው ፍጻሜ ከሚካኤል አርቴታ አርሴናል ጋር በሜይ መጨረሻ ለሚደረገው ፍጻሜ ሁለቱን ክለቦች ሊያገናኝ እንግዲህ ፑሽካሽ ቡዳፔስት ሃንጋሪ ስቴዲየም ላይ የሁለቱ ክለቦች የፍጻሜ ጨዋታ ይጠበቃል። በምሽቱ ጨዋታ ፓሪስ ሴን ጀርሜን ፍጹም ኦርጋናይዝድ እና አስደናቂ በሆነ እንቅስቃሴ ካለፈው ሳምንት ስህተታቸው ክፍተታቸው የበለጠ ተምረውና ተጠናክረው መቅረብ የቻሉት ፒኤስጂዎች በአስደናቂ የጨዋታ ማኔጅመንት ጨዋታውን በሚፈልጉት መልኩ ማኔጅ አድርገውት መርተውት ጨዋታው ላይ ለባየር ሙኒክ ኳሱን በመተውና የፒኤስጂን ሃይፕረስ እንዲጋፈጡት በማድረግ ሉዊስ ኤንሪኬ ተጫዋቾቻቸው የበለጠ ጌም ኮንሰንትሬሽናቸው ከፍ ብሎ ዌል ኦርጋናይዝድ በሆነ የጨዋታ ስትራክቸር ከወትሮ ከምናውቀው የፒኤስጂ የጨዋታ ስታይል አዳፕት ያደረገ አዲስ መልክ ያለውን ፓሪስ ሴን ጀርሜን በተመለከትንበት ምሽት 1-1 ተለያይተው እንግዲህ ወደ ቀጣዩ የፍጻሜ ትኬት ሉዊስ ኤንሪኬ ለሶስተኛ ጊዜ በአሰልጣኝነት ዘመኑ ለፍጻሜ ማለፍ ችሏል። ያለፉትን 2 ፍጻሜዎች ከባርሳና ከፒኤስጂ ጋር ከአሁኑ ክለቡ ጋር ድል ማድረጉ ይታወቃል። ለሶስተኛ ጊዜ እንግዲህ በፒኤስጂ ለሁለተኛ ጊዜ ለፍጻሜ ባክ ቱ ባክ መድረስ ችሏል። የሚካኤል አርቴታ አርሴናልን በሜይ መጨረሻ የሚገጥም ይሆናል በቡዳፔስት። ጨዋታው እንዴት ተመለከታችሁት? ፓሪስ ሴን ጀርሜንን እንዴት አያችሁት? በትናንትናው ዕለት በነበረን ቅድመ ጨዋታ ግምገማ ላይ 4 ነጥቦች ላይ ትኩረት አድርገን በ4 የተለያዩ የጨዋታ እንቅስቃሴዎችና የቡድኖቹ እንቅስቃሴ ምን ሊመስል ይችላል፣ የሁለቱ ቡድኖችን ባላንስ ባደረገ መልኩ ቅድመ ጨዋታ ነጥቦች ላይ ትናንት ንጋት በነበረን ፕሮግራም ስንወያይ ነበር። የመጀመሪያው ነጥብ ካነሳውላችሁ ትናንት ከነበረን ፕሮግራም መሀል የፓሪስ ሴን ጀርሜን በየጊዜው አዳፕት እያደረገ እየተዋሃደ በተለይ ሉዊስ ኤንሪኬን በአሰልጣኝነት ከሾመበት ጊዜ አንስቶ እያሳየ የመጣው ፕሮግረስ እና አሁን ለደረሰበት ኳሊቲ ትልቁ አቅም የሆኑት የቡድኑ ኦርጋናይዜሽን ላይ የእያንዳንዱ ተጫዋቾች ተጽዕኖ እንደ ቡድን ባላንሱ መጠበቁ ነው። በግለሰብ ደረጃ በሚዘዋወሩ ወርልድ ክላስ ተጫዋቾች ሳይሆን ፓሪስ ሴን ጀርሜን እንደ ቡድን መወከሉ፣ እንደ ቡድን የተደራጀ እንቅስቃሴ ማድረጉ ለሁለተኛ ጊዜ ፍጻሜ እንዲበቃ ምክንያት ሆኗል። ያሉት ተጫዋቾች በየኳሊቲያቸው ባላቸው አቅም ከዓመት ዓመት እየጎለበቱ መምጣታቸው ዛሬ ላይ ለደረሰው ስኬትና በድጋሚ ለሌላኛው ፍጻሜ የበቁበት ዋነኛ ጥንካሬ ቡድኑ እየተብላላ የመጣበት ትልቁ ስቴጅ ነው። ባየር ሙኒክ እንደ ቡድን የሚቀረው 1 ወይም 2 ፌዝ አለ። አሁን ለምሳሌ ትናንት ምሽት የፒኤስጂ ማይንድ ጌም
ጌም ኮንሰንትሬሽን፣ ጌም ማኔጅመንት እያንዳንዱን ጉዳይ ካያችሁ ዳይናሚክ ነበሩ፣ ሻርፕ ነበሩ። ለስህተቶች ራሳቸውን አያጋልጡም። በቀላሉ የራሳቸውን የሜዳ ክፍል ለባየር ሙኒክ ብዙ እያወራንለት የመጣ ነው የፊት መስመር ተጫዋቾች እነዛን የማሰቢያ ጊዜ ሳይፈቅዱ የበለጠ ኦርጋናይዜሽን ድል ያደረገው ጨዋታ ነው። በርካታ ነጥቦች፣ አወዛጋቢ ጉዳዮች በጨዋታው ላይ ቢፈጠሩም እንደ ቡድን ግን ምርጡና ሻርፑ ክለብ አልፏል ወደ ቀጣዩ ዙር። ትናንት ካነሳናቸው 4 ነጥቦች መካከል የፓሪስ ሴን ጀርሜን የተብላላበት ደረጃና የባየር ሙኒክ እነዛን ስቴጆች ለማለፍ አንድ የውድድር ዓመት ይሄን የውድድር ዓመት መጠበቁና በቀጣይ ዓመት የበለጠ ከዘንድሮ የውድድር ዓመት እንዴት በፔዤ ደረጃ ሱፐር ክሊኒካል መሆን እንደሚቻል ባየር ሙኒክ አሁን ኤክስፒሪየንስ ያደረገ ይመስለኛል። ምክንያቱም ባላቸው ኳሊቲ ባላቸው ስታንዳርድ እያንዳንዱ ተጫዋች በሚሰጠው ሚናና ኃላፊነት ተገቢውን የሆነ የቦታው ላይ ጥንካሬን ሲያሳይ እነዛ 3 የፊት መስመር ተጫዋቾች ብዙ ስንልላቸው ብዙ ስንጠብቃቸው የነበሩት የባየር ሙኒክ የፊት መስመር ተጫዋቾች የብቃታቸውን የኳሊቲያቸውን ያክል ወይም ይዘው በመጡት ደረጃ ተውት በመጀመሪያ ሌግ ላይ ካለው ጥንካሬ አንጻር የትናንት ምሽቱ ወርዶና ተዳክሞ ነው የታየው። ይሄ ደግሞ በነዛ ተጫዋቾች ድክመት ብቻ ሳይሆን በፓሪስ ሴን ጀርሜን ታክቲካል የበላይነት ነው። የመጀመሪያው ጉዳይ በዚህ ጨዋታ ላይ መነሳት ያለበትና የፓሪስ ሴን ጀርሜን ምን ያክል ዳይናሚክ ፋይናል ሰርድ ላይ የመሆኑን አቅምና በተገኙ አጋጣሚዎች ላይ ሲሪየስ መሆን እንዴት ጨዋታን መግደል ያንን ካራክተር የጨዋታውን ፕላን እነሱ በፈቀዱት መንገድ እንዲጓዝ ለማድረግ የሚመርጡት ጌም ፕላን ሁሉ ሻርፕ እንደሚሆን ያየንበት ነው። ጨዋታው በተጀመረ ገና በ3 ደቂቃ ነበር ፋቢያን ሩይዝ አስደናቂ ስፔስ ላይ ማለት ይሄ በተወሰኑ ውስን በሆኑ ተጫዋቾች የሚታዩ ፓሶችን በተወሰኑና ይሄ በዘመናዊ እግር ኳስ ውስጥ የበለጠ ቴክኒሻል ተጫዋቾች የበለጠ ግራይን ተጫዋቾች የሚመለከቱትን አይነት ስፔስ እና ፓስ ያደረገበት መንገድ አስደናቂ ሆኖ የጨዋታው የግቧ መቆጠር ቢልዳፕ የፋቢያን ሩይዝ አስደናቂ ፓስ ነበር። ከዛም በኋላ እንግዲህ የክቫራትስኬሊያ በድጋሚ አስደናቂ ሌላ የእግር ስራ፣ አስደናቂ ባላንስ አጠባበቅ፣ የድሪብል ስኪል፣ ፍጥነቱ፣ ጉልበቱን፣ ፔስና እያንዳንዱን የኳሷን እንቅስቃሴ እንዴት ተረድቶ ይሄ ተጫዋች ከእግሮቹ ሳትርቅ በዛ ስፒድ እንዴት የተጋጣሚን ተጫዋች ባላንስ አድርጎ እንደሚሸቡት ስንመለከት የክቫራትስኬሊያ ከተጠናቀቀው የውድድር ዓመት ዘንድሮ የበለጠ ሻርፕ መሆን በፔዥ አታኪንግ ሰርድ ላይ አዲስ ጥራትና አዲስ ኳሊቲ ነው የጨመረው የዚህ ተጫዋች ፍጹም አስደናቂ መሆን። ለዛም ነው በዘንድሮ የውድድር ዓመት በክቫራትስኬሊያ የተመዘገቡ ሪከርዶች ከዚህ በፊት በሻምፒዮንስ ሊግ እግር ኳስ ያልተመዘገበ ትናንት ምሽት አሲስት ማድረጉን ተከትሎ ክቫራትስኬሊያ ባለፉት 7 የጥሎ ማለፍ ጨዋታዎች በእያንዳንዱ ጨዋታ ላይ ቀጥተኛ የግብ ተሳትፎ በማድረግ በሻምፒዮንስ ሊግ እግር ኳስ ታሪክ ብቸኛ ተጫዋች ሆኗል በእያንዳንዱ የጥሎ ማለፍ ጨዋታ። ይሄ የክቫራዶና ብቃት ልዩ ማሳያ ነው። ከመጀመሪያው ሌግ እስከ ሁለተኛው ሌግ ድረስ የጨዋታው ትልቁ ልዩነት የነበረው በማጥቃቱ በኩል ክቫራትስኬሊያ ነበር። በአስደናቂ ሁኔታ አፖሚካኖን ጥሎ ማይነስ ያደረገውን ኳስ ኦስማን ዴምቤሌ በግሩም አጨራረስ 3 ደቂቃ ላይ ያስቆጠረ ፓሪስ ሴን ጀርሜን አድቫንቴጅ ወሰደ። ከዛም በኋላ ያለውን የጨዋታ ስትራቴጂ ሙኒክ ወደዚህ ጨዋታ ሲመጣ የአንድ ግብ አድቫንቴጅ ነው የተወሰደበት። በፍጥነት የ2 ግብ አድቫንቴጅ ሲሆንና ሆም አድቫንቴጅ ሲሆን ያለውን አቅም በጠቅላላ አሟጦ ለማጥቃት ነው። ከዛም በኋላ የጨዋታው ስትራቴጂ በባየር ሙኒክ በኩል ቢሆነው ስለዚህ ያን የማጥቃት እንቅስቃሴ እንዴት ማስቆም እንችላለን የሚለው ደግሞ የፓሪስ ሴን ጀርሜን የጌም ፕላን ከየትኛው ጨዋታ መሰላችሁ የበለጠ እንዲህ አይነት ቅንጅትና አዳፕት የማድረግ ልምድ ፔዥ የወሰደው በ2023-24 ሪያል ማድሪድ እና ዶርትመንድ ለፍጻሜ በክተው ዶርትመንድ ፔዥን በደርሶ መልስ ጨዋታ አሸንፎ ወደ ፍጻሜ ሲያልፍ ካጋጠማቸው ክፍተት የበለጠ ይሄን ኤክስፒሪየንስ አዳፕት አድርገዋል የኤንሪኬ ቡድን። ከዛን የውድድር ዓመት በኋላ ነው እንግዲህ የኤንሪኬ አስደናቂ መብላላትና ሻርፕ መሆን የቡድኑን ክፍተት ቡድኑ የሚያስፈልገውን ቱል
ኪሊያን ኤምባፔን ከሸኘ በኋላ በአስተማማኝ ሁኔታ ያንን ክፍተት ከሞላ በኋላ እንዲህ አይነት አሳማኝና አስደናቂ ቡድን መገንባት የቻለ ከዛን ጊዜ አንስቶ የፓሪስ ሴን ጀርሜን በጊዜ ግባ ለማስቆጠር ዋጋ እንደሚያስከፍል የተረዳው ሉዊስ ኤንሪኬ ከተጠናቀቀው የውድድር ዓመት አንስቶ ተመልከቱ ሊቨርፑል ላይ ደርሶ መልስ ጨዋታ ያሳዩት ብቃት ከዛም በኋላ በአንፊልድ ቀደም ብሎ አድቫንቴጅ መውሰዳቸው ሊቨርፑልን ጥለው እንዲያልፉ አርሴናል ላይ ኤሚሬትስ በመጀመሪያ ግብ ማስቆጠራቸው በተመሳሳይ አዌ ማች ላይ ሆም ማችም አዌ ማች ላይ ግብ ያስቆጠሩበት ደቂቃ በቪላ ፓርክም በፓርክ ዲ ፍራንስም በጊዜ ግብ ማስቆጠራቸው በፍጻሜው ጨዋታ ገና በመጀመሪያ 20 ደቂቃ ነበር ፓሪስ ሴን ጀርሜን የግቡን ልዩነት ወደ 2 ከፍ ማድረግ የቻለው። እነዚህ ጉዳዮች ሲታዩ የቡድን ቅንጅት በዛን ሰዓት በአስደናቂ ሁኔታ የፓሪስ ሴን ጀርሜን ሃይ ፕረስ እና ሻርፕ መሆን ለተጋጣሚ የማሰቢያ ጊዜ መከልከል ነው እና የመጀመሪያ የጨዋታ 30 ደቂቃ ሁሌም ለፓሪስ ሴን ጀርሜን በጣም አንገብጋቢና ወሳኝ ነው። ተመልከቱ ያለፈው ሳምንት ባየር ሙኒክ በጊዜ ነበር ቀዳሚ ሆነው ግን የጨዋታውን ውጤት ለመቀየር ፓሪስ ሴን ጀርሜን በየትኛውም ደቂቃ መነሳት እንደሚችልም በዚህኛው ሌግ የመጀመሪያ ዙር ጨዋታ አሳይተዋል። አሁን በሁለተኛው ዙር የክቫራትስኬሊያ አስደናቂ ፓስ ዴምቤሌ ሲያስቆጥር 3ኛ ደቂቃ ነው። ከዛም በኋላ ያለው የባየር ሙኒክ የጨዋታ ፕላን የ2 ግብ አድቫንቴጅን የማጥበብ ስለሆነ ባላቸው አቅም ነው እያንዳንዱን የሜዳ ክፍል የሚጠቀሙት። ታዲያ በዚህ የጨዋታ ስትራቴጂ ውስጥ ፓሪስ ሴን ጀርሜን እንዲሁም የበለጠ ከተጠናቀቀው የውድድር ዓመት አንስቶ ፒኤስጂ ላይ ከሚነሱ ድክመቶች መካከል አንዱ የመከላከል ስትራቴጂ ነው። ይህን የመከላከል ስትራቴጂ እንዴት ነው ሉዊስ ኤንሪኬ ባልተጠበቀ መልኩ ተመልከቱ። የአንድ ቡድን ትልቁ ጥንካሬ ካለፈው ስህተቱ ራሱን አርሞ ማምጣቱን በባለፈው ጨዋታ 4 ግብ ሲያስተናግዱ 3.32 ኤክስፔክትድ ግብ ሲያስተናግዱ የበለጠ ሙከራዎችን ሲያስተናግዱ በራሳቸው የመጫወቻ ክልል 52 ኳስ በተጋጣሚ ሲነካ እነዚህን ሁሉ የተጋጣሚን ጫና ቡድኑ መቋቋም ስላቃተው ሪያክት ማድረግ የነበረበት ፎርሜሽን ምንድነው? እዛኛው የሜዳ ክፍል ግብ ማስቆጠር ነው። 5 ግብ አስቆጠሩ። አድቫንቴጁን ተመልከቱ። ስለዚህ ለእርምት የነበራቸውን አንድ ሳምንት እንዴት የባየር ሙኒክን 3ቱን ተጫዋቾች በአስተማማኝ ሁኔታ መገደብ እንችላለን የሚል ስትራቴጂ ነው። በዚህ ስትራክቸር ምን ያክል ፓሪስ ሴን ጀርሜን ክላሲክ እንደሆነ የምትመለከቱት ካለፈው ሳምንት ስህተቱ በአንድ ሳምንት ልዩነት የአውሮፓ ምርጡን የፊት መስመር ተጫዋቾች በአንድ 90 ደቂቃ ማስቆም ቻሉ። ይሄ ነው የአንድ ቡድን የተብላላና የበቃ የተጠናቀቀ የወቅቱ የዓለማችን ምርጡና ሻርፑ ቡድን የሆነበት አንደኛው አስተማማኝነት ዋስትና የሚሰጠው በእንደነዚህ አይነት ጥንካሬ ነው። ሉዊስ ኤንሪኬ አግሬሲቭ በመሆን አይደለም ወይ ዱዌሎችን ለማሸነፍ በሚደረግ ጥንካሬ አይደለም ወይም በጨዋታ ላይ ኢንጌም ማኔጅመንቱ እንደ ሌሎቹ ቡድኖች ዳርክ አርት ሲስተም እየተጠቀመ አይደለም። ታክቲካሊ ስትራቴጂክ በሆነ መልኩ እያንዳንዱን ተጫዋች ካየን ፊዚካሊ የበለጠ እንዲሁም የባየር ሙኒክ ተጫዋቾች እኮ የተሻሉ ሪያክት ማድረግ ይችላሉ። ግን በታክቲክ ረገድ እነዛ ተጫዋቾች የሚያገኙትን የኳስ ዋና መስመርን መቁረጥ ታክቲካሊ ያንን ኤሪያ በነፃነት ባየር ሙኒኮች እንዳይጠቀሙት በማድረግ እንደነዚህ አይነት ዳይናሚክ ጌም ማኔጅመንትን በመጠቀም ነበር የኤንሪኬ ቡድን የትናንት ምሽቱን ጨዋታ ባቻ ውጤት አጠናቆ ወደ ቀጣዩ ዙር ለማለፍ የቻለው። ከዚህ ጋር በተያያዘ እንግዲህ የሉዊስ ኤንሪኬ ፓሪስ ሴን ጀርሜን በትናንት ምሽቱ ጨዋታ ከነበራቸው ትላልቅ ጥንካሬዎች መካከል አንዱ የዊሊያም ፓኮ ቦክስ ዲፌንዲንግ ሲስተም ነው። ቦክሱን የመከላከል ጥንካሬ የባየር ሙኒክ ተጫዋቾች በነገራችን ላይ በዘንድሮ የውድድር ዓመት 3ቱ የፊት መስመር ተጫዋቾች ካስቆጠሯቸው ግቦች ውስጥ 61.6% የተቆጠረው ከተጋጣሚ መጫወቻ ቦክስ ውስጥ ነው። ስለዚህ ይሄን ቦክስ በአግባቡ መከላከልና እንዳለፈው ሳምንት ለስህተት አለመዳረግ አንደኛው የጨዋታ ኮንሰንትሬሽን ስለነበር በዚህ በኩል ፒኤስጂ ኤፌክቲቭ ነበር። ከረፍት በፊት የመጀመሪያውን የማጥቃት እንቅስቃሴ በአስደናቂ ሁኔታ ማስቆጠር የቻለው ኦስማን ደምቤሌ ፒኤስጂን ቀዳሚ ያደረገ። ከዛም በኋላ በጨዋታው እንግዲህ 2 አወዛጋቢ ጉዳዮች ተፈጠሩ። አንደኛው
የጆዋው ኔቬስ በእጅ የነካበት መንገድ ቪቲኛ ከራሱ ሜዳ ሲያርቅ ኳሱ በእጅ መንካቱን ተከትሎ ፍጹም ቅጣት ምት ያሰጣል አያሰጥም ነው። በመጀመሪያ ደረጃ የራሱ የቡድን አጋር በቀጥታ ኢንቴንሽናሊ ከሆነ ብቻ ነው በነገራችን ላይ ፍጹም ቅጣት ምት ሊያሰጥ ቢችል እና እጆቹ ናቹራል ፖዚሽን ላይ ካሉ ነው። አንደኛ ኢንቴንሽናሊ ያንን ኳስ ልንካ ቢል አንድ ተጫዋች አይመቸውም። የቪቲኛ በሹት ነበር ከራሱ ሜዳ ያራቀው። ስለዚህ ያ ኳስ ዴሊብሬትሊ በእጅ ለመንካት የተደረገ ቀጥተኛ እንቅስቃሴ ስላልሆነ ነው የዕለቱ ዳኛ ያንን ኳስ በቪአርም ያሉ ዳኞች ፍጹም ቅጣት ምት ያልሰጡት። ዴሊብሬትሊ የሚነካ ኳስ የኳሷን አቅጣጫ በቀጥታ በሚያስት መልኩ ወይም ወደ ኳሷ በቀጥታ እጆቹ በመሰንዘር ነው ዴሊብሬትሊ የኳሷን እንቅስቃሴ ለመቀየር የሚጣረው። ነገር ግን የጆዋው ኔቬስን አቋቋምና የቪቲኛን ከተመለከታችሁ የዛን ያክል ሰፊ ዲስታንስ የለም። በዛ ሹት የተመታ ኳስ በቀጥታ ዴሊብሬትሊ በእጅ ተመልሶ የኳሷን አቅጣጫ ለመቀየር የሚደረግ ቀጥተኛ ኢንቴንሽን የለም። ለዛ ነው እኮ የጆዋው ኔቬስን ፊት ከተመለከታችሁ በቀጥታ ኳሷን ታርጌት ባደረገ መልኩ ብሎክ ለማድረግ አይደለም፣ ያውም የራሱ ተጫዋች ከራሱ የሜዳ ክልል እያጸዳ። ስለዚህ ያ ኳስ ፍጹም ቅጣት ምት ያሰጣል የሚል እምነት የለኝም። ምክንያቱም ከወጣው ሕግ አንጻር ያንን ሕግ ገብታችሁ መመልከት ትችላላችሁ። በዩኤፋ ሻምፒዮንስ ሊግ ዋና ሆም ፔጅ ላይ ዳር ላይ ሩልስ የምትላለች እና እዛ ላይ የተብራራ በቂ የሆነ የአንድ ተጫዋች በቀጥታ በእጅ መንካት ዴሊብሬትሊ ያሉ እንቅስቃሴዎችና ህጎቹ ናቹራል ፖዚሽን ነው የሚለው ደግሞ በፕሪሚየር ሊግ ከወሰድን ያ ኳስ ፍጹም ቅጣት ምት ያሰጣል። የሻምፒዮንስ ሊግ አሁን የእግር ኳሱ ቤተሰብን እያወዛገበ የሚገኘው የፕሪሚየር ሊጉ ህግ የተሻሻለበት ወይም የወጣውን ህግ አርቅቀው በሊጋቸው ደረጃ እየተጠቀሙ ያሉ ሊግና ውድድሮች እንደነዚህ አይነት ኮምፒቲሽኖች ይለያያል። ሶፍት ተችም ኤኒ ተች በሻምፒዮንስ ሊግ ለምሳሌ የተጫዋች ንክኪ ፍጹም ቅጣት ምት ያሰጣል። በፕሪሚየር ሊግ ግን ሶፍት ተች ፍጹም ቅጣት ምት አያሰጥ። አሁን እንደነዚህ አይነት የህግ ልዩነቶች አሉና በዚህ መሰረት ነው የመጀመሪያ 45 ላይ ከታዩ ጉዳዮች መካከል አወዛጋቢው የጆዋው ኔቬስ እጅ ኳስ ነው፣ በእጁ የነካበት ነው። ዴሊብሬትሊ ስላልነካ ያ ኳስ ያሰጣል የሚል በግሌ እምነት የለኝም። ሁለተኛው ግን የኑኖ ሜንዴዝ ኳስ ነው። የኑኖ ሜንዴዝ ቢጫ ካርድ ሚካኤል ኦሊሴ ላይ በሰራው ጥፋት ቢጫ ካርድ ከተመለከተ በኋላ ከተወሰኑ ደቂቃዎች በኋላ እንደገና በእጁ ነክቷል ኑኖ ሜንዴዝ። ነገር ግን እዛ ጋር የዕለቱ ካሜራ ያላሳየን አንዱ እንቅስቃሴ ዳኛውን በደንብ ከተመለከታችሁ እጅ እያሳየ ቅጣት ምቱን ለፔዤ የሰጠው ኑኖ ሜንዴዝ መንካቱን ዳኛው አውቋል። ግን አራተኛው ዳኛ በቀጥታ የነገረው መጀመሪያ ቢልዳፑ ላይ ይሄ የዱዌል ኳስ ከመመስረቱ በፊት ላይማር ራሱ በእጅ ኳስ ነክቷል። ስለዚህ አድቫንቴጅ ጠበቀና ኳሱን በቀጥታ የፔዤ ተጫዋቾች ሳያገኙት ሲቀሩ ነፍቶ ለፔዤ ቅጣት ምትሰጠና በዛ አጋጣሚ እንግዲህ በእጅ መንካቱ ትክክል ቢሆንም ግን ቀደም ተብሎ በባየር ሙኒክ ተጫዋቾች መነካቱን አራተኛው ዳኛ ተመልክቶ ነው እንግዲህ የዳኛውን ውሳኔ እንዲቀይር ያደረጉት። ከረፍት በፊት ከነበሩ አወዛጋቢ ጉዳዮች መካከል እነዚህ በልዩነት የሚነሱ ነው። ግን ባየር ሙኒክ ሻርፕ የሆነ አታኪንግ ሰርድ አለው። ሻርፕ ለሆነው አታኪንግ ሰርድ ግን የሚቀርበው የኳስ አይነት ወይም ሂደቱ ተመሳሳይ ስለሆነ አንዳንዴ በባየር ሙኒክ ደረጃ ኮምፒት ለማድረግ የተዘጋጁ ክለቦች ምን ማድረግ እንዳለባቸው ፓሪስ ሴን ጀርሜን ጥሩ አስተምሮትም ሰጥቶ ያለፈበት ነው። አሁን ባየር ሙኒክ የበለጠ ኤክስፒሪየንሱን ከዚህ ደረጃ አግኝቷል። አንድ ስቴፕ አሁን ቀጣይ ዓመት በዚህም ወቅት ከፔዤ ጋር ቢገናኙ በተመሳሳይ ስህተት ለምሳሌ ባየር ሙኒኮች አይሸነፉ። ታስታውሳላችሁ ከዚህ ጨዋታ በፊት 1 አንስቼላችሁ ነበር። በሁለቱ የእርስ በርስ ግንኙነቶች 71.4% ድል ያደረገው ቡድን ባየር ሙኒክ ነው። አብዛኛውን ድል ግን የሁለቱ የደርሶ መልስ ጨዋታም ውጤት በተለያየ መልኩ መመልከት አለብን። ታክቲካሊና በሚጎሉ ተጫዋቾች ልክ ፔዤ ይጎዳል የሚለው እምነት እኔም በግል አያሳምነኝም።
ውጤቱን ከጠየቃችሁኝ ወይም የአንተን ግምት አስቀምጥ ካላችሁኝ በእርግጠኝነት የሉዊስ ኤንሪኬ ፒኤስጂ ለፍጻሜ ያልፋል ስላችሁ ነበር። የትናንትናውን ፕሮግራም እስቲ መለስ ብላችሁ ቅድመ ጨዋታ ነጥቦችን 2 የባየር ሙኒክ 2 የፒኤስጂ ተጫዋቾች ፎቶ ያለበትን ቴምብሌን ክፈቱና የ28 29 ደቂቃ የተወያየንበትን ፕሮግራም አድምጡ። ለፍጻሜ በግሌ ይሄን ጨዋታ ያሸንፋል ብዬ የምገምተው ቡድን ፒኤስጂ ነው። ለምን? ባየር ሙኒክ ያላለቀ ሳይክል አለ፣ የሚቀር ስቴጅ አለ በኮምፖኒ ውስጥ። የዛሬ ዓመት ከነበረው ስቴጅ ዘንድሮ ምርጥ ሆኗል፣ ሻርፕ ሆኗል፣ የተሻለ ቡድን ሆኗል። ግን የተጠናቀቀ ቡድን አልሆነም። ምክንያቱም ደግሞ በእያንዳንዱ ዲፓርትመንት ላይ ያለው የቡድኑ መዋሃድና ባላንስ በአግባቡ አልተጠበቀም። ለምሳሌ ፒኤስጂ ግብ ጠባቂ ሲቀይር አንድ ታክቲካል አረዳድና የጨዋታውን ቴምቦ በመረዳትና የጨዋታውን እንቅስቃሴ የተጫዋቾችን ማንቱማን ፕሬሲንግ እና የተጋጣሚን ሃይ ፕረስ ፒኤስጂ ለመሻገር ሲከብደው የፒኤስጂ ግብ ጠባቂ ታክቲካሊ ጨዋታውን በመረዳት የሚያደርገው አንድ ተመሳሳይነት ባህሪ ያለው የቡድን እንቅስቃሴ አለ። በደንብ ተመልከቱ። ፓሪስ ሴን ጀርሜን ካለፈው ዓመት አንስቶ እስከ ፍጻሜ እስከ ክለብ ወርልድ ካፕ ውድድር እስከ ፍጻሜ በዘንድሮ የውድድር ዓመት በትላልቅ ጨዋታዎች አንድ ተመሳሳይነት የጨዋታ ስትራቴጂ ይጀምራል። ጨዋታው እንደጀመረ ለምሳሌ የመጀመሪያ አጋማሽ ጨዋታው የሚያስጀምረው ቡድን ፒኤስጂ ከሆነ በቀጥታ ወደ ተጋጣሚ የመጫወቻ ክልል የእጅ ነው የሚጥለው። ይሄ ለመሰላችሁ ተጋጣሚ ለሚጀምረው የጨዋታ እንቅስቃሴ በሃይ ፕረስ ምላሽ መስጠት ወይም በተቃራኒው ለሃይ ፕረስ መጋለጥ ቡድኑን ለአደጋ ስለሚዳርግ የመጀመሪያው ስትራቴጂ ምንድነው? ተጋጣሚ ላይ እዛው ወደ ሃይ ፕረስ ጫና መፍጠር ነው። ፒኤስጂ ደግሞ ጨዋታውን በሃይ ፕረስ ከጀመረ የትኛውም ቡድን በአምስቱ ትላልቅ ሊግ ለምን ሊቨርፑልን አየን፣ ቼልሲን አየን፣ ሲቲን አየን፣ አርሴናልን አየን፣ ቪላን አየን፣ ባርሳን፣ አብዛኛውን ቡድን አየን ከፒኤስጂ ጋር፣ ባየር ሙኒክን አየን። በሃይ ፕረስ ፒኤስጂ ሲያደርግ ክለቦች ጨዋታ መጀመር አይችሉም፣ በጣም ይጨነቃሉ። የረጃጅም ኳሶችን ከራሳቸው መጫወቻ ክልል አርቀው ሲጀምሩ የፒኤስጂ 2 አማካዮች ቪቲኛ እና ጆዋው ኔቬስ ሰከንድ ቦል የማሸነፍ ቴክኒክ አላቸው ያለ ፋውል። ስለዚህ ዊሊያም ፓኮ እና ማርኪኒዮስ በአየር ላይ ኳስን የማሸነፍ ጥንካሬያቸው ብልሃታቸው ከፍ ስላለ እነዚህ ተጫዋቾች የአየር ላይ ኳስን ሲያሸንፉ 2 ሚድፊልደሮች ሰከንድ ቦልን ያሸንፋሉ። ያኔ ሰከንድ ቦሉ እንዳያሸነፉ 2 አማካዮች 2 ፉልባኮች ያሉት ሃይ ፕረስ ላይ የተጋጣሚ የመጫወቻ ክልል መግቢያ ኦፖዚሽን ሃፍ ላይ ነው ያሉት። ስለዚህ ቢልዳፑ በቀጥታ ከረጅም ኳስ ወደ መልሶ ማጥቃት ሃይ ቶርኖቨር ሲያደርግ 2 ፉልባኮች ከ2 ዊንገሮች ጋር ይጣመሩና የተጋጣሚ የተነጣጠለውን ፉልባክና ዊንገር በተናጥል 1 ለ2 ያገኙታል። ያኔ ፓሪስ ሴን ጀርሜን ተጋጣሚን ኤክስፕሎት ለማድረግ በየትኛውም ዲፌንሲቭ ኦርጋናይዜሽን ቢመጣ የፒኤስጂ የጨዋታ ቢልዳፕ ሁሌም ስትራቴጂክ ነው። ለዛ ነው ምናልባት በየሶሻል ሚዲያ አይታችሁ ከሆነ ትልቁ የጨዋታ ቅኝት ገና ነው። በመጀመሪያ 30 ሰከንድ ነው የፒኤስጂ ሃይ ፕረስ የሚጀምረው። ስለዚህ ወደ ተጋጣሚ የመጫወቻ ክልል የእጅ ኳስ ነው የሚያወጡት ሆን ተብሎ። ይሄን እስቲ ተከታተሉ። ያለፉትን የፒኤስጂ ጨዋታ ሲጀምር ሰከንድ ሃፍም ፈርስት ሃፍም ወደ ተጋጣሚ የመጫወቻ ክልል የእጅ ነው ኳሱን በቀጥታ የሚያወጣውና በፍጥነት ሃይ ፕረስ ወደ ማንቱማን የተጫዋቾች ዞናል ፕሬሲንግ ይጀምራሉ። ያኔ ተጋጣሚ የመጀመሪያ ስህተቱ የሚጀምረው የእጅ ኳስ ሲጥል ለራሱ ግብ ጠባቂ ነው። ግብ ጠባቂም በዛ ፖዚሽን ላይ ፕረስ አያደርጉ። ለምን? በረጅሙ እንዲለጋ ስለሚፈልጉ። ያኔ ነው የጨዋታው ሞቢሊቲ በፍጥነት ጀምሮ ተጋጣሚ ስትራክቸሩን ሳይዝ በመጀመሪያ 10 ደቂቃ በሻምፒየንስ ሊግ እግር ኳስ ላለፉት 15 ጨዋታ ግብ በማስቆጠር አንደኛ ላይ የሚገኘው ፒኤስጂ ቀደም ብሎ አድቫንቴጅ የሚወስድበት ስትራቴጂ ጨዋታ ይሄ። ይሄን የታክቲክ ሂደት ደግሞ የበለጠ ሉካስ ሻቫሌ በአስደናቂ ሁኔታ የመተግበር አቅም አለው። አንደኛ ይሄ ግብ ጠባቂ ከተመለመለበት ቴክኒኮች መካከል በፒኤስጂ በኩል ይሄ የተጫዋቹ የግብ ጠባቂው አስደናቂ የጨዋታ የማንበብ ጥንካሬ ነው እና
በዛ መልኩ ቡድኑ ይጀምራል። ሁለተኛው ፒኤስጂን በሃይ ፕረስ ማንቱማን ክለቦች ፕረስ ሲያደርጉ የግድ እንዳለፈው ዓመት ሪስኮችን ወስደው እንደ ካቻም ነው ቢልድአፕን አስገዳጅ በሆነ እያንዳንዱ እንቅስቃሴ ከራሳቸው የመጫወቻ ክልል አይጀምሩ። ትናንት ተመልክታችሁ ከሆነ ሉካስ ቻቫሌ 10 የእጅ ኳስ አውጥቷል። 10 ከረፍት በፊትና ከረፍት በኋላ ወደ ተጋጣሚ የመጫወቻ ክልል ሆን ተብሎ ክቫራቴስኬሊያ ያለበት ኤሪያ ላይ ይጥላሉ። ክቫራንም ካያችሁ ኳሱን ለማግኘት አይጥርም፣ እያያት የእጅ ይወጣል። ያኔ ግን ተጋጣሚ የያዘውን ሃይፕረስ ለቆ ወደ ራሱ ኦርጋናይዜሽን ሲገባ በተቃራኒው ፓሪስ ሴን ጀርሜን ሃይፕረስ ያደርጋል። ስለዚህ ፓሪስ ሴን ጀርሜን በአንድ ሲስተም የተገደበ አይደለም። ሙኒክ የተብላለው አታኪንግ ላይ ለሶስቱ ተጫዋቾች ግብአቶች ይድረሱ እንጂ ሶስቱ ተጫዋቾች እንዴት ማጠናቀቅ እንደሚችሉ ያውቃሉ በሚል ቴክኒክ የባየር ሙኒክ ስትራቴጂ ምንድነው? ሶስቱ ተጫዋቾች ጋር ኳስ ማድረስ ነው። ስለዚህ ኳስን ከምንጩ ካደረጉ ሶስቱ ተጫዋቾች እንደ ትናንት ምሽቱ ተነጥለው ያመሻሉ ማለት ነው። ይሄ ነው የፓሪስ ሴን ጀርሜን ዳይናሚክ መሆን። 4 ግብ የተቆጠረበት ቡድን በሜዳው ከዛም በኋላ ወደ ተጋጣሚ ሜዳ ሄዶ ከአንድ ግብ በላይ ሳያስተናግድ ሲወጣ ከ1.41 በላይ ኤክስፔክትድ ግብ ሳይሞከርበት የበለጠ ከባለሜዳው ቡድን በበለጠ ኢላማውን የጠበቀ ሙከራና ቢግ ቻንስ ክሬት አድርገው መውጣት ከቻሉ ካለፈው ሳምንት ስህተት በፍጥነት ለመታረም የተብላላ ስብስብ ያለው ፒኤስጂ ነው። ለዚህ ነው የተጠናቀቀ ቡድንና ወደዛ ቡድን ስቴጅ ለመድረስ የሚያደርጉት ጨዋታ ነው። ለእኔ የምሽቱን ጨዋታ ኦፕታ ጭምር 52.6 በመቶ ለባየር ሙኒክ ግምቱን ሰጥቷል። እኔ በዚህ ግምት በኦፕታም አልስማማም። ፒኤስጂ ይህን ጨዋታ ያሸንፋል። ምክንያቱም የፒኤስጂ ጨዋታ ሲስተም 1-2 ትናንት ሳነሳላችሁ ነበር። ሮማን ነምበር 1 የሚባል አጫወታላቸው። ሮማን ነምበር 2 እያለ እስከ 10-11 ድረስ አማራጭ አላቸው። ታክቲካል ፕላን ኤ ፕላን ቢ የሚባል የታክቲክ ገደብ የለውም። ፒኤስጂ እንደ ጨዋታው እንቅስቃሴ ተለዋዋጭ የሆነ ባህሪ ያለው። ስለዚህ የፒኤስጂ ማሸነፍ በአንድ የጨዋታ ስትራቴጂ ወይም በአንድ የጨዋታ መልክ የበለጠ ክፍት መሆን ለአደጋ ይዳርጋል። መከላከል ለፒኤስጂ በርካታ ግብ አስቆጠርብኝ ማለት ነው። ስለዚህ በምን አይነት ስትራቴጂ ነው ፒኤስጂ መቆጣጠር የሚችለው? አሁን የትላልቅ ክለቦች ከባዱ ፈተና ነው። እርምት፣ ጥንቃቄ፣ ሻርፕ መሆን፣ ጨዋታ ላይ ኮንሰንትሬት ማድረግ። እነዚህ ነጥቦች ብቻ ከፒኤስጂ ጋር ዳይናሚክ አያስደርግም። ለታክቲክ የሲሞኔ ኢንዛጊ ኢንተር ሚላንን የመሰለ በቲም ዳይናሚክስ የበቃ ቡድን የለም። ግን ኢንተር ሚላን 5 ግብ አስተናገደ። ስለዚህ የፒኤስጂ የጨዋታ ስታይል ተለዋዋጭነትና ተቀያያሪ ባህሪ ስላለው የበለጠ ሪያክት የሚያደርጉበት መንገድ ከምንም ላይ መነሳት ይችላሉ። ለዚህም እኮ ነው በዘንድሮ የውድድር ዓመት አይደለም ባለፉት ዓመታት ኦፕታ በሻምፒየንስ ሊግ እግር ኳስ ያሉ ቁጥሮችን መመዝገብ ከጀመረበት ጊዜ አንስቶ ኦቨር ፔርፎርም ያደረገ ቡድን በኤክስፔክትድ ግብ ማንም ክለብ የለም። ለምሳሌ ፒኤስጂ 23 ግብ ሲያስቆጠር 23 ግቦችን በአጠቃላይ የተቆጠረበት ተቀንሶ 23 ግብ ሲያስቆጥር ፒኤስጂ ከ23ቱ ግቦች ውስጥ ለምሳሌ ፒኤስጂ ለነዛ 23 ግብ የፈጀበት ኤክስፔክትድ ግብ 13.8 ነው። ለ23 ግብ 9.14 ኤክስፔክትድ ግብ ኦቨር ፔርፎርም አድርጓል። ስለዚህ አንኤክስፔክትድ ኤክሰለንስ አለ። በቃ ከምንም ላይ ያልተጠበቀ ነገር ክሬት ማድረግ ይችላል። ተመልከቱ፣ ቼልሲ ላይ 8 ግብ ሲያስቆጥር ከ1.89 ኤክስፔክትድ ግብ ነው። 8 ግብ የተቆጠረው ኤክስፔክትድ ግብ 2 እንኳን አይሞላም። በደንብ እዚህ ጋር የፓሪስ ሴን ጀርሜን ሻርፕ መሆኑን ተመልከቱ። ሙኒክ ላይ የተቆጠረው 6 ግብ ከ2.42 ኤክስፔክትድ ግብ ነው። ሙኒክ ላይ የተቆጠረው በድምሩ። ሊቨርፑል ላይ የተቆጠረው 4 ግብ በድምሩ 2.29 ነው። ስለዚህ የባየር ሙኒክ የማጥቃት ጥንካሬ የፒኤስጂን የጨዋታ ሲስተምና የተደራጀ ቡድን ኦርጋናይዜሽንን ሊያስቆም አይችልም። መከላከሉ ራሱ ቻሌንጅ በማድረግ ፋውል በመስራት አሰልቺ የሆነ ዳርክ አርት ፉትቦል በመጠቀም አይደለም። ታክቲካሊ ቪቲኛና ጆዋው ኔቬስ የመከላከሉን ጥንካሬ ባላንስ አድርገው ከጠበቁ እኮ ዊሊያም ፓኮና እኮ ከማርኪኒዮስ ውጭ ማን በአካል ብቃት ፈርጣማ ተጫዋች አለ ሜዳ ውስጥ? ለፒኤስጂ የሉም እኮ። ሁሉም ተጫዋቾች
በኪሎም በቁመቱም ሜዳ ውስጥ አነስተኛ ናቸው። ግን ታክቲካሊ የትኛው የሜዳ ክፍል እንዴት መገኘት እንዳለባቸውና አንድ ኳስ በምን አይነት መልኩ አንድ ኳስ አላግባብ ፓስ አትደረግም አንድ ኤሪያ ላይ። እነዚህ ሁሉ ጉዳዮች ደግሞ ተፈጻሚ እንዲሆኑ የቡድን ኦርጋናይዜሽን ወሳኝነት አለው ምላችሁ። ለዚህ ከየትኛውም ጊዜ በላይ ባየር ሙኒክ የትናንት ምሽቱ ፍላጎት በደጋፊም በተጫዋቾች ዘንድ አስደናቂ ነው። ግን የነበረው ቅንጅት በፒኤስጂ ደረጃ ለመሆኑ የምትመለከቱት ልክ ጀማል ሙሳይላ እንደተቀየረ የባየር ሙኒክ ወደ ፋይናል ሰርድ ወይም ወደ ኦፖዚሽን ሃፍ ወይም ወደ ኦፖዚሽን ቦክስ የሚገባው የኳስ ቁጥር በአንዴ ነው ግራፉን በጨዋታ መሃል ብትመለከቱ እየወረደ የመጣው። ለምን? ክለቡ የግድ ኮኔክተር ይፈልጋል። ፒኤስጂስ በጊዜ ስንተኛ ደቂቃ ነው? ገና 60 ምናምን ደቂቃ ላይ እኮ ነው ዴምቤሌን የቀየሩ። ዴምቤሌን የቀየሩበት ዋነኛ ምክንያት ልንገራችሁ። ዴምቤሌ በጨዋታው ላይ ከረፍት በፊት ከየትኛውም ተጫዋች በላይ ሃይ ስፕሪንት ያደረገ ተጫዋች ነው። ነገር ግን ከረፍት እንደገቡ የዴምቤሌ ስፕሪንት ሲቀንስ ተጫዋቹ ለሃርምስትሪንግ ጉዳት ሊዳረግ ስለሚችል ከዛም በኋላ በሃይ ስፕሪንት የሚጫወት ከሆነ የዴምቤሌ ጉዳት ዳግም ሊያገረች ስለሚችል ዴምቤሌ ስፕሪንት ከሚያደርግ የቡድን ኦርጋናይዜሽኑ ይቀጥላል። ስለዚህ ዴምቤሌን መቀየራችን ነው የሚያዋጣው የሚል እምነት ነው በቀጥታ ዴምቤሌን የቀየሩት ሉዊስ ኤንሪኬ። አያችሁ፣ ከታክቲክ ጋር ተያያዥ የሆነ ለውጥ ነው። ግን ከምንም በላይ ፓሪስ ሴን ጀርሜን በቅርብ ዓመት ውስጥ ለዚህ ሁሉ ስኬት ለዚህ ሁሉ አስደናቂ የቡድን እድገትና ብቃት እንዲደርስ ትልቁ ጉዳይ የክለቡን ስፕሪትና ፓሽን አንድ ማድረጉ ነው። ሉዊስ ኤንሪኬ የፒኤስጂ ትልቁ ችግር ምንድን ነበር? የመልበሻ ክፍል ኢጎ፣ ላቲን አሜሪካ ተጫዋቾች ከኢሮፒያን ተጫዋቾች ጋር ያላቸው መከፋፈል፣ የኪሊያን ኢምባፔ ቡድን የኔይማር ቡድን በቃ ዓለም ይሄ የመልበሻ ክፍሉ ስፕሪት በጣም የተበላሸ ቡድን ነበር። ግን የሉዊስ ኤንሪኬ ማምጣት እንዴት የፓሪስ ሴን ጀርሜንን ስፕሪት ከአንዳንድ እንዳሳምረው የምትመለከቱት ትናንትና ዴምቤሌ ተቀይሮ ሲወጣ ለቡድኑ ተጫዋቾች ሲያሳይ የነበረው ወኔ እና ተጫዋቾች ሜዳ ውስጥ እንዲያሳዩ የሚፈልገውን ወይም እያሳዩ ያሉትን ፍላጎት እንዲቀጥሉ እንዴት እያነቃቃቸው ነበር ተቀይሮ የወጣው። ጨዋታው ተቀይሮ እሱ ከወጣ በኋላ ከዲዝሪ ዱዌ ጋር ቤንች ላይ ሆኑ የሚያሳዩት ፍላጎትና ይሄ ተነሳሽነት ተጫዋቾች የያዙትን ሲስተም እንዳይለቁ የቡድን አጋሮችን ሜዳ ውጭ ሆነው ታች ላይ ሊሆኑ እንዴት ነበር ሲያነቃቁ የነበሩት። ይሄ ነው እንደ ቡድን መገንባት ማለት። በፒኤስጂ የእግር ኳስ ባህል ውስጥ ለረጅም ጊዜያት የመጡ አሰልጣኞች መፍጠር ያቃታቸው እግር ኳሳዊ ካልቸር በሉዊስ ኤንሪኬ ያ ካልቸር እንዲፈጠር ኔይማር፣ ባፔ፣ ሜሲ፣ ቬራቲ፣ ራሞስ፣ ፓሬዴስ እነ ዳኒሎ ፔሬራ ስንት ተጫዋች ነው ይሸኙ ወርልድ ክላስ ተጫዋች የሚባሉትን። ግን እንደ ቡድን በነ ክቫራትስኬሊያ፣ በነ ዲዝሪ ዱዌ፣ በነ ኦስማን ዴምቤሌ፣ በነ ብራድሊ ባርኮላ፣ ቪቲኛ፣ ፋቢያን ሩይዝ፣ ዛይር ኤርሜ፣ ጆዋው ኔቬስ በእነዚህ ተጫዋቾች የተገነባውን ደግሞ ፒኤስጂ ስትመለከቱ ቡድን ነው ከተጫዋቾች ኳሊቲ የበለጠ ውጤት ሊያመጣ የሚችለው ጥገኝነት አይደለም። ይሄ ነው የሉዊስ ኤንሪኬ ፍልስፍና የዘመናዊን እግር ኳስ የበለጠ አንድ ስቴፕ ያሳደገ የሚባለው። ሉዊስ ኤንሪኬ ለእግር ኳስ የተሰጠ ምርጡ አሰልጣኝ መሆኑን በድጋሚ ትናንት ምሽት የወቅቱን ምርጡን ግብ አስቆጣሪ ቡድን፣ የወቅቱን አስፈሪ 3 የፊት መስመር ተጫዋቾችን የያዘን ቡድን ሻርፕ በሆነ እንቅስቃሴ በኖክአውት ስቴጅ ብቻ ከፍተኛ ቁጥር ያለውን ግብ አስቆጥሮ የመጣ በከፍተኛ ኤክስፔክትድ ግብ የመጣን ቡድን ሜዳው ድረስ በመሄድ እንዴት ታክቲካሊ መቆጣጠር እንደሚቻል ማስመስከር የቻለ አስደናቂ ቡድን ነው እና ስለ ፒኤስጂ የተጠናቀቀና የተሟላ ቡድን መሆን ብዙም ሊያስገርም አይገባም። የሉዊስ ኤንሪኬ የዓለማችን ምርጥ አሰልጣኝ መሆኑን በድጋሚ በሌላ ውድድር ዓመት ያሳየበት የሴሚ ፋይናል ሁለተኛ ዙር ጨዋታ ነው። የመጨረሻው ነጥብ የሚሆነው ፓሪስ ሴን ጀርሜን ምን ያክል እንደ ቡድን ቢዋሃድ ነው አሽረፍ ሀኪሚን የሚያክል ወርልድ ክላስ ተጫዋች ጎሎበት በአካዳሚ ተጫዋች የዛሬ 2 ዓመት በእንግሊዝ ምድር ታስታውሱ እንደሆነ በሀገራችን ሚዲያ ጭምር በጆርጂ ኔሽንስ
በሚባሉት በማክፓይሶች ኒውካስል 4-0 ፓሪስ ሴን ጀርሜን ሲሸነፍ እስከ ሀገራችን ሚዲያ ድረስ ስለ ኳስ ቁጥጥርና ስለ ኳስ ብልጫ የሚሰጠው የታወረ ትንተና ነበር። ዛሬ ላይ ግን የዓለማችን ምርጡ ቡድን ማን ነው? ፒኤስጂ። የመጨረሻ ደካማና እድገት የማያሳየው ቡድን ማን ነው? ኒውካስል ዩናይትድ። ግን የዛሬ 2 ዓመት ታስታውሳላችሁ፣ በዚህ ቻናል ስለ ፒኤስጂ የጨዋታ ሽንፈት አበበ ግሉ የሰራው ፕሮግራም ነበር። አሁን ዓለም ሁሉ ኳስን ከመቆጣጠር ከጋርዲዮላ ሲስተም ጋር ጸረ እግር ኳስ አስተሳሰብ ስለተያያዘ የሉዊስ ኤንሪኬን ታክቲክ ለመተቸት ከሀገራችን ሚዲያ እስከ ውጩ ድረስ አኮብኩበው ነው የመጡት። ግን አሁን የዓለምን እግር ኳስ የተቆጣጠረው ቡድን ፒኤስጂ ነው። የኒውካስል አስተሳሰብ ወይም አካል ብቃት፣ ፍጥነት፣ ጉልበት፣ ተጫዋቾች ላይ አግሬሲቭ ሆኖ ታክሎችን መውረድና እንደነዚህ ከቴክኒክ ይልቅ የአካል ብቃት ቡድን መገንባት የትም እንደማያደርስ ያቺ ጨዋታ ምስክር ትሆናል። የዛች ጨዋታ ዕለት የፓሪስ ሴን ጀርሜን አማካዮች መካከል አንዱ ዘይር ኤርሜ ነበር። የ17 ዓመት ተጫዋች ነው። ከ2 ዓመት በኋላ ይሄ ተጫዋች ሉዊስ ዲያዝን እንዲያቆም የአሽረፍ ሀኪሚ አለመሰለፍን ተከትሎ በቀኝ ፉልባክ ቦታ ላይ እንዲሰለፍ ተደረገ። ምን ያክል ነው በጨዋታው ዘይር ኤርሜ ሻርፕ የነበረው ይሄ ተጫዋች? አንደኛ በአደጋ ክልል ውስጥ የሚቀበላቸውን ኳሶች ያለ ስጋት ያለ ፍርሃት በአግባቡ በየትኛውም ፖዚሽን ላይ ኳስ ይቀበላል። ቢልድአፕን ለመምራት የትም ኤሪያ ላይ ሳይደናገር በዚህ እድሜው ትላልቅ ኃላፊነቶች ከሉዊስ ዲያዝ ሉቾ ጋር እኮ ነው 1-1 የተገናኘው። ግን ማን ነበር የጨዋታው ምርጥ? አሽረፍ ሀኪሚን የሚያክል ተጫዋች ሸፍኖ የገባው ይሄ የ19 ዓመት ወጣት ተጫዋች ነው የጨዋታው ምርጥ ያለ ተፈጥሯዊ ቦታው። ምክንያቱም ሉዊስ ኤንሪኬ እንደ ቡድን ገነባ እንጂ በግለሰቦች ጥንካሬ ላይ ጥገኛ የሆነ ቡድን አይደለም። ለዛ ነው የሐኪሚን ጉለታውን ማታ ያስተዋለ ያለ አይመስለኝም በግሌ። ለምን ፒኤስጂ የተገነባበት ስትራክቸር እግር ኳስን ብሬን ውስጥ በሚጫወቱ ተጫዋቾች ናቸው ብዬ ትናንትና ቅድመ ጨዋታ ግምገማ ላይ ሳነሳላችሁ ነበርና ለዚህም ነው የኔም ግምት ኮፍታ በተሻለ ሁኔታ እንግዲህ ተጠናቆ ፒኤስጂ ለፍጻሜ መብቃት የቻለው። አርሴናል የበለጠ ባየር ሙኒክን ቢያገኝ ለዚህ ውድድር ስኬት አመቺ ነው ብዬ አስባለሁ። ፒኤስጂ ማግኘት በፍጻሜ ግን እንደ አንድ የወቅቱን እግር ኳስ እንደሚመለከት የእግር ኳስ ተመልካች ፒኤስጂን አርሴናል የበለጠ የሚቸገር ይመስላል። በተለይ አመቱን ሙሉ ያየነውን አርሴናልን ከተመለከትንና ፒኤስጂን ካየን ከባድ ነው ለሚካኤል አርቴታ። አርሴናል አሳይመንቱ ይበዛበታል። ሙኒክ ቢሆን የተሻለ ነው። የተደራጀ ማጥቃትን የመመከት ስትራክቸር መያዝ በቂ አቅርቦት ሊሆን ይችላል። ከፒኤስጂ ጋር ግን በአንድ የታክቲክ ኢንስትሩመንት ፋይናልን ፋይት ማድረግ በጣም ከባድ ነው። ያውም የተብላላ የተዋሃደ የበቃ የተጠናቀቀ ጉለት ክፍተት የሚባል ነገር የማይታይበት ቡድን ነው አርሴናል የሚገጥመው እና ለሚካኤል አርቴታም ጥሩ ኤክስፒሪየንስ ነው። ነገር ግን ሉቾ ለ3ኛ ጊዜ በአሰልጣኝነት ዘመኑ ለሁለተኛ ተከታታይ የውድድር ዓመት ከፓሪስ ሴን ጀርሜን ጋር ለፍጻሜ መብቃት የቻለበትን የአሊያንዝ አሬናን የመልስ ጨዋታ 1-1 የተጠናቀቀውን የመጨረሻ 94ኛ ደቂቃ ላይ ሃሪኬን አስቆጥሮ 1-1 ጨዋታው ቢጠናቀቅም ሉቾ የቤት ስራውን ሜዳው ላይ ማጠናቀቁን ተከትሎ ወደ ቀጣዩ ዙር አልፎ በፍጻሜ ቡዳፔስት አርሴናል የሚገጥም ይሆናል። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በአርሴናል ጉዳይ ተመልሰን እንመጣለን። ሰላም ቆዩ።